መረን የለሽና መጨማለቅ በዛ። ሚኒስትሩ አመረሩ። በለጠ ሞላና ሽመልስ አብዲሳ ከባድ ግጭት ውስጥ ገቡ። ጠቅላይ ሚኒስትሩ እርምጃ ሊወስዱ መሆኑ ተሰማ። ጀነራል ምግበይ የሚመሩት ጦር ተበተነ። ከመቀለ ቅርብ ርቀት ላይ የሰፈረው ጦር ካምፑን ጥሎ ወጣ። ለመቀለ ነዋሪዎች ከባድ የጥንቃቄ መልእክት ተላለፈ። ሰላም ውድ የሁሉ ልል ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ከኛ ጋር እስከ ፍጻሜ አብራችሁን ስትቆዩ እነዚህንና ለሳቱ መደመጥ ያለባቸው ትኩስ መረጃዎችን ታደምጣላችሁ። አብራችሁን ቆዩ እያለን ወደ ዝርዝሮቹ ተሻገርን። በተከታታይ እየተወሰደ ካለው የድሮን ጥቃት ራሳቸውን ለማዳን እየተቀበዘበዙና ዋሻ ለዋሻ እየተሯሯጡ መሆናቸው የሚነገርላቸው የህወሓት ከፍተኛ ጀነራሎች ከሰራዊቱ ካምፕ አስደንጋጭ መረጃ እየደረሳቸው ነው። ድንገተኛ ወታደራዊ እንቅስቃሴ በተከታታይ እየተፈጸመ ካለው የድሮን ጥቃት ጋር የተያያዘ ሊሆን እንደሚችል እየተገለጸ ቢሆንም ከዚያም ያለፈ ምክንያት ሊኖረው እንደሚችልም የሚጠቁሙ ፍንጮች እየወጡ ናቸው። ጀነራል ምግበይ የሚመሩትና ከመቀለ ቅርብ ርቀት ላይ የሰፈረው ጦር መበተን መጀመሩ የገለጹት ምንጮች በተለምዶ አዋሽ ካምፕ ተብሎ የሚጠራው የህወሓት ወታደራዊ ካምፕ በድንገት ኦና ሲሆን መታዘባቸውን የዓይን እማኞች አረጋግጠዋል። ድንገተኛ ወታደራዊ እንቅስቃሴ ለከተማው ህዝብ ብቻ ሳይሆን ለአመራሮችም ጭምር እንግዳ መሆኑን የጠቀሱት የመረጃ ምንጮቹ ከቀናት በፊት ተደጋጋሚ የድሮን ጥቃት ባስተናገደችውና ከመቀለ 12 ኪሎ ሜትር ርቀት ላይ በምትገኘው ኩሃ ከተማ ሰፍሮ የነበረው አርሚ 22 ታጣቂዎች አዋሽ ተብሎ የሚታወቀውን ካምፕን ለቀው እየወጡ መሆናቸውን አረጋግጠዋል። ከትላንት ምሽት ጀምሮ ከስፍራው እየወጡ ያሉ ትኩስና የተረጋገጡ መረጃዎች መሰረት በመቀለ ዙሪያ በምትገኘው ኩሃ ከተማ አዋሽ በሚባለው ወታደራዊ ካምፕ ውስጥ የሰፈሩ የደብረ ጽዮን መራሹ ህወሓት ታጣቂዎች ከትላንት ምሳ ሰዓት ጀምሮ ካምፑን ለቀው በመውጣት ላይ ናቸው። የእንቅስቃሴው እንድምታ ምን ሊሆን ይችላል በሚል ጥያቄ ቀረበላቸው። የመረጃ ምንጮቹ ጉዳዩን ከፍርሃትና ከሴራ ጋር በማያያዝ የገመገሙት ሲሆን ይህ ድንገተኛ የወታደራዊ ካምፕ ለቀው የመውጣት እንቅስቃሴ ሁለት ዋና ዋና ምክንያት ሊኖሩት እንደሚችል አስረድተዋል። በዚህ መሰረት የእንቅስቃሴው ቀዳሚ ምክንያት የድሮንና የአየር ጥቃት ፍርሃት እንደሆነ ግምታቸውን ያስቀመጡት ምንጮቹ የቡድኑ ካምፖችና የጦር መሳሪያ ማከማቻዎች የተረጋገጡ ወታደራዊ ኢላማዎች ክሊር ታርጌትስ በመሆናቸው ታጣቂዎቹ ጥቃት ይፈጸምብናል በሚል ከፍተኛ ድንጋጤና ፍርሃት ራሳቸውን ለማዳን ካምፕ ጥለው እየሸሹ ስለመሆናቸው ከሁኔታው መረዳት እንደቻሉ ገልጸዋል። በሌላ በኩል ደግሞ ህወሓትን ማመን ከባድ ስህተት መሆኑን በመጥቀስ ጉዳዩ የሴራ እንቅስቃሴም ሊሆን እንደሚችል መጠርጠር ተገቢ መሆኑን የገለጹት ምንጮቹ ይኸው ድንገተኛ እንቅስቃሴ ንጹሃንን እንደ ምሽግ የመጠቀም ሴራ አካል ሊሆን እንደሚችል አሳስበዋል። ከቡድኑ የቀድሞ ተግባርና ካለፉ ተሞክሮዎች በመነሳት ከካምፕ የሚወጣው ኃይል ወደ ንጹሃን የመኖሪያ መንደሮች፣ ትምህርት ቤቶችና የህዝብ መገልገያዎች በመግባት የከተማዋን ነዋሪ እንደ ከለላ ሂውማን ሼልድ ለመጠቀም ያቀደው ሴራ አካል ሊሆን አይችልም ብሎ ጉዳዩን ቀለል አድርጎ ማለፍ ተገቢ አይደለም ሲሉ አሳስበዋል። በመሆኑም የህወሓት ታጣቂዎች ወታደራዊ ካምፓቸውን ለቀው ወደ ህዝብ መንደር በመግባት ህዝቡን የጥቃት ኢላማ ለማድረግና በህዝብ ሞትና ስቃይ ርካሽ ፖለቲካ ጨዋታ ሊጫወቱ እንደሚችሉ ከዚህ በፊት ካለው ልምድ በመረዳት በኩሃ ከተማና በመቀለ ዙሪያ የምትገኙ ወገኖቻችን ከነዚህ ታጣቂዎችና እንቅስቃሴዎች ራሱን መጠበቅና በተቻለ መጠን ጥንቃቄ ማድረግ እንዳለበት አብራርተዋል። በቀጣይ መረጃ የጠቅላይ ሚኒስትር አብይ አህመድ ቀኝ እጅና ቁልፍ ሰው የሆኑት ከፍተኛ የአማራ ባለስልጣን በብልጽግና ላይ ቆርጠው ተነሱ። መረን የለሽነትና መጨማለቅ በዝቷል ሲሉ መረር ያለ አቋማቸውን ይዘው የወጡት ሚኒስትሩ በሌላኛው የጠቅላዩ ቁልፍ ሰው ሽመልስ አብዲሳ ላይ ከበድ ያለ ልምጭ ማሳረፋቸውን ተከትሎ አጋጣሚው ትልቅ መነጋገሪያ ሆኗል። በአብይ አህመድ የሚኒስቴርነት ስልጣን ተሰጥቷቸው እያገለገሉ የሚገኙት የአብኑ ፕሬዝዳንት ረዳት ፕሮፌሰር በለጠ ሞላና ሽመልስ አብዲሳ ከባድ ግጭት ውስጥ መግባታቸው በስፋት ሲነገር የቆየ ሲሆን ሚኒስትሩ ጉዳዩን ወደ አደባባይ ካወጡት በኋላ ክስተቱ የብዙዎች ትኩረት ስቧል። የሁለቱን ቁልፍ እሰጥ አገባ ተከትሎ ጠቅላይ ሚኒስትሩ ጣልቃ ሊገቡ መሆናቸውን የገለጹ የ4 ኪሎ ቤተኞች ከባድ እርምጃ ሊወሰድ እንደሚችልም እየጠቆሙ ናቸው። አንድ እጅግ እያሳሰበኝ ያለ ጉዳይ አለ። ይኸውም የተከበረውን የአማራ ሕዝብ በአደባባይ በጥላቻ መሳል፣ መወንጀል፣ መውቀስና በጥላቻ እንዲሳል በጥርጣሬ እንዲታይ ማድረግ በሕግ የሚያስጠይቅ ተራ ጉዳይ የመሆኑ ነገር ያሳስበኛል ያሉት የአብኑ ሊቀመንበርና የብልጽግናው ተሿሚ በለጠ ሞላ አንድ ጊዜ በሞራን ስም ሌላ ጊዜ በባለስልጣናት አንደበት በአደባባይ በሚዲያዎች የሚነገሩና የሚለጠፉ ጽሁፎችና የሚነገሩ የጥላቻ ድርሰቶች ኃይል ይባሉ ይገባል ሲሉ በአማራ ህዝብ ላይ የተከፈተው ዘመቻና እሱን ተከትሎ እየመጣ ያለው ቀውስ ሞልቶ መፍሰሱን መረር ባለ ሁኔታ ገልጸዋል። ሚኒስትሩ መጨማለቅ በዝቷል ሲሉ ያበጠውን ባፈነዱበት ጽሁፋቸው የኦሮሚያ ክልሉ ፕሬዝዳንት ሽመልስ አብዲሳን ስም በይፋ ጠቅሰው የፕሬዝዳንቱ አማካሪዎች ያለመረን የጥላቻ መርዝ እየረጩ ነው ሲሉ መክሰሳቸው በሁለቱ ባለስልጣናት መካከል የተፈጠረውን ግጭት አደባባይ ያወጣው ሲሆን ጉዳዩ 4 ኪሎንም እንቅልፍ መንሳቱ እየተነገረ ነው።
ሚኒስትሩ በጽሁፋቸው እንደ ማጣቀሻ የያዙትንና በሽመልስ አብዲሳ አማካሪ አማካኝነት የተሰራጨውን አማቾቻችን አማሮች ጋር መግባባት ስለማይቻል ያለው አንድ አማራጭ ማሸነፍ ነው የሚል ይዘት ያለው የማህበራዊ ልጥፍ ስክሪንሾት መነሻ በማድረግ መረር ያለ ትችታቸውን የሰነዘሩ ሲሆን የአንድ ክልል ፕሬዝዳንት አማካሪ ሀሳብና ይፋዊ አቋም የግለሰቡ ብቻ ሳይሆን የሚያማክረው ባለስልጣንና የመንግስቱም ጭምር በመሆኑ አደገኛና አብሮ የማያኖር ነው ሲሉ ቅሬታቸውን የገለጹ ሲሆን አክለውም ከዚህ በተጨማሪም ግለሰቡ በምክክር ጉባኤው ታዛቢ ተብሎ ከገባ በኋላ እንደገና ደግሞ ተሳታፊ ተብሎ ይሳተፍ እንደነበረ ማውቀናል ሲሉ የሽመልስ አብዲሳ ካምፕ ከጨፌ ኦሮሚያ እስከ ምክክር ኮሚሽኑ አዳራሽ ድረስ የያዘውን ጸረ አማራ አቋምና ተግባር በጽኑ ኮንነዋል። ግለሰቡን በአካል አግኝተው ለመምከር ጥረት ማድረጋቸውን የጠቀሱት በለጠ ሞላ አክለውም ከአማራና ከኦሮሞ ሊቃን ስለሚጠበቀው ሚናና በተለይም የኦሮሚያ ሊቃን እንደሚናገሩትና ለሚጽፉት ሁሉ እንደውም ይበልጥ መጠንቀቅና መጨነቅ ያለባቸው መሆናቸውን ለማሳሰብ መሞከራቸውን ገልጸው ነገር ግን ውጤቱ ካሰቡት በላይ ውስብስብ መሆኑን ገልጸዋል። ሚኒስትሩ አያይዘውም ለማንኛውም በዚህ ደረጃ በአንድ የተከበረ ህዝብ ላይ በይፋ ጥላቻ እንዲቀሰቀስ መብቱን ከየት አገኘው ይሆን አይዞህ እየተባለ ይሆን በእነማን ሲሉ የግለሰቡ አቋምና የሚያራምዳቸው እሳቤዎች ባለቤቷን የተማመነች በግ ላቷን ውጭ ያሳደረች አይነት መሆኑን በመግለጽ ጉዳዩ የሽመልስ አብዲሳን ቢሮ የሚያንኳኳ መሆኑን ገልጸዋል። በዚህ የማያበቁት ሚኒስትሩ አክለውም የፌዴራል ፖሊስ ኮሚሽን ኃላፊነቱ እንዲወጣ በግልጽ ጠይቀዋል። በተለይም የኮሚሽኑ ኮሚሽነር ደመላሽ ገብረ ሚካኤልን በስም ጠቅሰው ባስተላለፉት መልእክት ይህንንና መሰል ሰዎችን በአቋም የማትጋራቸው ከሆነ ግን ታስከብር ዘንድ እናሳስባለን ሲሉ አስጠንቅቀዋል። ረዳት ፕሮፌሰር በለጠ አክለው ማንም ግለሰብ ሆነ ተቋም እዚሁ አዲስ አበባ ከተማ ውስጥ ተቀምጦ በህዝባችን ላይ የጥላቻ ቅርሻቱን ሊረጭ አይችልም። ይህንን መሰል ጥሪዎች ህዝባችንን ዋጋ ሲያስከፍሉ ተመልክተናል። ነገ ላይ በሚፈጠሩ ጥፋቶች እኚህን መሰል ሰዎችም ይሁን ይህንን ቶለሬት ያደረጉ ተቋማት ነጻ ሊሆኑ ከቶ አይችሉም ሲሉ ያስጠነቀቁ ሲሆን አይ በአቋም አንድነን ካላችሁ ደግሞ ጥሩ ነው ግፉበት፣ መጨረሻው አብረና ያወለን ሲሉ ዝተዋል። በጠቅላይ ሚኒስትር አብይ አህመድ ፎቶ ተከልሎ ከተጠያቂነት ነጻ መሆን ግን አይቻልም ያሉት ሚኒስትሩ አክለውም በብልጽግና አስተዳደር ውስጥ በተለይም በኦህዴድ በኩል መረን የለሽነትና መጨማለቅ መብዛቱን ጠቅሰው ግዴለም እስኪ ሰከን እንበል መሬት እንርገጥ ሲሉ ምክራቸውን ለግሰዋል። በበለጠ ሞላና ሽመልስ አብዲሳ መካከል የተካረረውን ግጭት ተከትሎ ጠቅላይ ሚኒስትር አብይ አህመድ ጣልቃ ገብተው መፍትሄ ለማበጀት እያሰቡ መሆናቸውን የአራት ኪሎ ምንጮች አረጋግጠዋል። እንደ ምንጮቹ ከሆነ እስካሁን በይፋ ጠቅላዩ ምን አይነት መፍትሄ ለማበጀት እንዳሰቡ ባይታወቅም መፍትሄው ግን ከባድ እርምጃንም የሚያካትት መሆኑን አክለዋል። ከሰሞኑ ከአራት ኪሎ በኩል የሚወጡ መረጃዎች በርካታ ባለስልጣናት በአዲሱ የጠቅላይ ሚኒስትር አብይ መንግስት እንደማይካተቱና በመጪው መስከረም ይፋ በሚሆነው አዲስ ካቢኔ ውስጥ ብዙ አዳዲስ ፊቶችን ልናይ እንደምንችል እየጠቆሙ ናቸው። በቀጣይ መረጃ በሶማሊያ የባህር ዳርቻ ታግቶ የቆመ ነዳጅ ጫኝ መርከብን ኢላማ ያደረገ የድሮን ጥቃት 9 ሰዎችን መግደሉን የፑንትላንድ ባለስልጣናት ተናገሩ። የፑንትላንድ ባለስልጣናት ጥቃቱ የተፈጸመ በሶማሊያ ኑጋል ክልል ጎዶብጅራን የባህር ዳርቻ አቅራቢያ መሆኑን ተናግረዋል። የአካባቢው ነዋሪዎች ለቢቢሲ እንደተናገሩት መርከቧ ኤምቪ ሉትፍ የምትባል ሲሆን ከቀናት በፊት በባህር ላይ ወንበዴዎች ታግታ ወደ አካባቢ መምጣቷን ተናግረዋል። የካሜሩንን ሰንደቅ ዓላማ የምታውለበልበው ይህች መርከብ መዳረሻዋ ቱርክ ነበር ተብሏል። መርከቧ ከዚህ ቀደም ጋርማል የሚባል አካባቢ ቆማ የነበረ ሲሆን በአካባቢው በተፈጸመ የድሮን ጥቃት 4 ሰዎች ሞተዋል። የድሮን ድብደባውን ማን እንደፈጸመው በይፋ የተገለጸ ነገር የለም። የሶማሊያ መንግስትም ጥቃቱን አላወገዘም። የፑንትላንድ ባለስልጣናት ከዚህ ቀደም የተፈጸመውን ጥቃት አውግዘው የተገደሉት የባህር ላይ ወንበዴዎች አይደሉም ብለው ነበር። የአካባቢው ባለስልጣናት የድሮን ጥቃቱ የፈጸመችው ቱርክ ልትሆን ትችላለች ቢሉም የቱርክ ባለስልጣናት ግን ለቢቢሲ ምንም መረጃው እንደሌላቸው ተናግረዋል። አብድፈታህ የሱፍ የተባለ የዓይን እማኝ ማንነታቸው የማይለይ 8 በጥቃቱ የተገደሉ ሰዎችን መመልከቱን ተናግሯል። 8 በጥቃቱ የተቃጠሉ አስክሬኖች አይቻለሁም ብሏል። የጎዶብጅራን ከንቲባ የሆኑት ኬናን ኦማር ለመበስበስ የተቃረበ አስክሬን ቆይቶ በመገኘቱ የሟቾች ቁጥር 9 ደርሷል ብለዋል። የሟቾቹ አስክሬን ሰኞ ይቀበራል ተብሎ ይጠበቃል። የፑንትላንድ የመረጃ ምክትል ሚኒስቴር የሟቾቹ አስክሬን ዛሬ ይቀበራል ተብሎ ይጠበቃል። የፑንትላንድ የመረጃ ምክትል ሚኒስቴር ቢሌ ቀቦሳዴ ከክስተቱ ጋር የተያዙ ሁኔታዎች በመጣራት ላይ ናቸው ሲሉ ለቢቢሲ ተናግረዋል። ቀደም ሲል ከባህር ላይ ዘረፋ ጋር ግንኙነት የነበራቸው ግለሰቦችና ቡድኖች እንደገና እንዳይንቀሳቀሱ ለማድረግ የውጭ አካላት እየሞከሩ ሊሆን እንደሚችል የመጀመሪያ ደረጃ መረጃዎች
እንደሚያመላክቱም ገልጸዋል። የፑንትላንድ ባለስልጣናት መርከቦቻቸው በባህር ላይ ዘራፊዎች ሊያዙ ወይም ሊታገቱ የሚችሉ የመርከብ ባለቤቶች፣ ኦፕሬተሮች፣ የዋስትና ሰጪ ድርጅቶችና ሌሎች አካላት ከዘራፊ ቡድኖች ጋር በቀጥታ ድርድር እንዳያደርጉ ወይም የማስለቀቂያ ክፍያ እንዳይፈጽሙም አሳስበዋል። እንዲህ አይነት ክፍያዎች የወንጀል ቡድኖች ተግባራቸውን እንዲቀጥሉ የሚያስችላቸው ግብዓትና ማበረታቻ ሊሰጧቸው እንደሚችሉ አስጠንቅቀዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ እናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥናችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።